እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለህ አንተ እንደው ቀድሜ ብሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለህ ብታስብ በጣም ከባድ ነው። ሰላትን ይበላባል ወንድም ላይ ስትመቀኝ የቅድሟን ሱና ሰላት ያበላሽባል። አንተ አራዳ ስለሆንክ ነው እንደ አላህ ቤት ይሰጠ እሱ ሞኝ ስለሆነ ነው አይደለም። አንተም በዛሽ ቤት ፈተና አለብህ፣ እሱም ቤት በማጣቱ ፈተና ነው። እኔ ባከፋፈልኩት ርዝቅ ነው እንደ እናንተ የምትመቀኛኙት አለ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ከነቢል ቲዩብ ጋር ቤተሰብ ሙእሚኖች ትልቁ ስነ ምግባራቸው የሚባለው ይሄን ምላሳቸውን መጠበቅ ነው። ምላስ የሚባለው ነገር ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለውናል? በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት ታፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋል አሉ። ይሄ ምንድናቸው? ሐራም ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናግረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋል አለ። አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው? ወይሉ ሊኩሊ ሁመዘቲን ሉመዛ አለ። ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከስራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይሄ ምላስ የሚባለው ነገር በጣም ከባድ ነው። ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ የድኹሉል ጀነተ ነማም አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። በትክክለኛም ዛሬም ቤታችንን፣ ስራችንን፣ ጉርብትናችንን፣ ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው። ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው? ሐሜት፣ የወንድምን ክብር መዝለፍ፣ ማሳነስ፣ በማይገባ ቦታ ስሙን ማንሳት። ከማ ቃለ ረሱል አለይሂ ሰላቱ ወሰላም አትመቀኛኙ፣ ጀርባ አትሰጣጡ። ከተመቀኛኛችሁ እንጨት እሳት እንጨትን እንደሚበላው መልካም ስራችሁን ይበላባችኋል። ምቀኝነት በጣም ጥንቃቄ የሚያስፈልግ ነው። በጣም ዱዓ የሚያስፈልገው ነገር ነው። ከባድ በሽታ ነው። አላህ ደግሞ ኑሩን ያፈሰሰባችሁ ጸጋውን የሰጣችሁ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ። የቤት ኪራይ የተቸገረ ያያችሁት ወንድማችሁ ካለ አጠገቡ መጥተህ እባክህ እስቲ ዱዓ አድርግልኝ አላህ ካለ ሁለተኛ ቤት ሊጀምር ነው ብለህ እንዳትመጣ እሱ ጋር። ይሄማ ሞራሉን ገደልከው። ዱዓ አድርግልኝ እስቲ ሁለተኛው ቤት ጀምር ያለው አትበለው። እንደዚህ የሰው ልጅ ነው ይታመማል። አረ ጌታዬ ይላል። በቃ አረ ጌታዬ እኔ የቤት ኪራይ ዛሬ 28 ነው ቂብላ ይጠፍቷል፣ እሱ ሁለተኛው ቤት ጀምርኩ ይለኛል ነው የሚለው። ወንድም ጋር ስትመጣ ጥንቃቄ ያስፈልጋል። ብትችል አንተ ምን ነበር ማድረግ የሚጠበቅብህ? አንድ ቤት አላህ ሰጣ አርላው እኔ ከክራይ አወጣኝ ጌታ አንተ ክራይ ላይ አርላው እስቲ እኔ 3 ወር ደግሞ 30 ሺህ ብር የቤት ክራይ ክፈል ብትለው እኔ እንጃ ለአንተ ብቻ 2 ረካ ሰግዶ ዱዓ ያደርግልሃል። መስከረምን ነፃ ያረከኝ፣ ጥቅምትን ነፃ ያረከኝ፣ ህዳርን ነፃ ያረከኝ አላህ ከየውመል ቂያማ ጭንቅ ደግሞ ነፃ ያውጣ ይልሃል። ለምን? አንተ አራዳ ስለሆንክ ነው እንደ አላህ ቤት ይሰጠ እሱ ሞኝ ስለሆነ ነው አይደለም። አንተም በዛሽ ቤት ፈተና አለብህ፣ እሱም ቤት በማጣቱ ፈተና ነው። ለሁለታችንም ፈተና ነው። ቤት ክራይም የሚቀበለው የሚሰጠውም ፈተና ነው። ስለዚህ ጸጋችንም ስናወራ ቀልባቸው በተለያየ ፍላጎት የተሰበሩ ወንድሞቻችን ጋር ስንመጣ ጥንቃቄ ያስፈልጋል። እንዳይሰበሩብህ የበለጠ የግድ አምጥተህ ለመስጊድ ሰው ቤት አከፋፍልም ባንል
አላህ 2-3 ቤት ከሰጠ ለታናሽ ወንድም ሰጠው፣ ለታላቅ ወንድም ሰጠው። ባሏ ተቸግሮ ከሆነ እህትን የወሰደው ባል ካለ ወላሂ ሰጠው። ለምንድነው እኛ ዛሬ እዚህ ውስጥ የገባ ነው? ወደ አሉባልታ ወንድሞቻችን፣ ወደ ስም ማንሳት ወንድሞቻችንን፣ ወደ ሐሜት ወንድሞቻችንን ያስገባ ነው። ለምንድነው? ለኔ ብቻ ልኑር ብለን ነው። ለኔ ብቻ ልኑር። አላህ የቀነሰብን ረህመት ምንም የለም። ትላንት ሁላችንም ከምንኖረው በላይ እየኖርን ነው። ውሸት ምንም ችግር የለም። ሰው አጣው ይላል። ምን አጣ? የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል። በጠረባ የሚጣል ጫት እየገዛ ምንድን ነው ያጣው? ቁም ሳጥናችን ሙሉ አይደል እንዴ? ጠቦ እኮ ቁም ሳጥን እየቀየርን አይደለም እንዴ? የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም? ምንም አልጎደለም። ምን ጎደለ? ልብ ጠበበች። እቺ ጠበበች። የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን። በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን። ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስልን። አሁን 11 ክፍል ይሰራል። አንድ ቀን ተሰግዶበት አያውቅም። ባክ እንደ 2 ክፍል ደግሞ ሊጨምር ነው ይላል። ለምን ሲል እኔማ አላውቀውም ይላል። እሱም አያውቀውም እኮ ጠቧል። ለምን? ቀልቡ ጠቧል። ይሄ ለራስ ብቻ የሚለውን ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው። ባሎቻቸውን አጥግበው ነበር የሚሸኙት። ቂቤ ለባል ነበር የሚቀርበው። ምንም የጎደለ የለም። ቀልብ ጎደላ፣ ቀልብ ጎደለ። ምንም የለም። ለእኔ ስንል ለወንድሜ ሳንል ስንቀር አላህም ለእኛ የሚያመጣልን ነገር እየጠበበብን ይመጣል። የወንድም ህመም እየጣመምክ ስትመጣ አላህ ላንተ ይደርስልሃል። ይርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ። መሬት ላለው ሰው ዘኑ የሰማው ጌታ ያዝንላቸዋል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ የጠበበው ቀልባችን ነው። የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታ ውስጥ ገብተን መርዳት ማገዝ ነበር የተነገረን። ካጠገቡ መቆም ነበር፣ ማድመጥ ነበር፣ አብሽር ማለት ነበር፣ አይዞ ማለት ነበር። የአንድ ወንድም መገለጫው ይሄን ነው። እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለህ አንተ እንደው ቀድሜ በሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለህ ብታስብ በጣም ከባድ፣ በጣም ከባድ። ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ። ይሄን ነው ማሰብ ያለብን። ከተዛዘንን ዝናቡም እየዘነበ ነው ማሻአላህ፣ ፀሐዩም እየወጣ ነው ማሻአላህ፣ ምንም የጎደለ የለም። አየሩም የው ንፋሱ አለ፣ ኬክ የሆነ አየር አለን። የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን። ግን ከእንደገና አየሩ የምናበላሸው እኛ ስለሆነ ነው። አየሩ በምን ይበላሻል? በወንጀል ይበላሻል። በመካከላችን ባለመተዛዘን ይበላሻል። እኛ ግን ከተዛዘንን አላህ ያዝንልናል። የማንም ሰው ስም አታንሳ፣ በማንም ሰው ጓዳ አትግባ። እነዛ የሚኖሩት ሚሊዮነር አሉ፣ ምን አገባ ይኖሩ። እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ። በቃ አይመለከትም። ከቻልክ ይደርዳቸው፣ ካልቻልክ ሌላ ነገር ውስጥ አትግባ። እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም። እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ። ሁለቱም የጥላቻና የውዴታ ግዴታ አይደሉም። ምክንያቱም አንዳንዶቻችን ምን እንሳሳታለን። እንትና እኮ አላህ ወደዳቸው፣ አዘነበባቸው፣ ለቀቀባቸው አይደለም እንለው። ለቀቀባቸው አንተ ማሻአላህ ትላለህ። አንተ አላወቅም እንጂ የውመል ቂያማ እሳት ይሆናል የተሸከሙት። ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው፣ አንተ አታውቀው። ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። አላህ የውመል ቂያማ የሰው ልጆች 4 ነገር ሳይጠይቁ አያልፉም ተብሏል። 4 ነገር ማንም ሰው ሳይጠይቅ አያልፍም። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ነው ጥያቄው። ከየት አመጣ? በምን አወጣ?
ከየት አወጣ? በምን አወጣ? አሁን ይህን ጥያቄ እንዴት ይመልሳል የሰው ልጅ? ይሄ ከባድ ነገር ነው። نحن قسمنا بينكم እያለ አላህ እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው። ምክንያቱም ከሐሜት ጀርባ አጠገቡ ምን አለ? አንድ ሰው ሲያማከው ውስጡ ሌላ በሽታ አለ። ምንድነው? እስቲ ማን ነው የሚነግረኝ? ምቀኝነት አለ። የሚያማሰው እኮ ምቀኝነት ስላለው። አላህ ደግሞ ምን አለ? አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንዴ እናንተ የምትመቀኛኙት አለ። ስለዚህ ከማን ጋር የተጣለው? ከአላህ ጋር። አከፋፋይ አላህ ነው። ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል። ላመነውም ላላመነውም፣ ላመፀውም ላላመፀውም። አላህ ለፈለገው ይከለክላል፣ ለፈለገው ይሰጣል። ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል። ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ። ሐሜትን ሲጀምር ምንድነው? በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው? ምቀኝነት ነው። የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብን። ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳሽ ነው። በቃ ለምን? ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር። ከየት መጣ? ወንድም እኮ ስላገኘ ነው። ወንድም ስላገኘ አይደል እንዴ ምንጣፍ ያገኘው? በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው። ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ፣ ሐሜትን ይጨምራሉ፣ ውስጣቸው ግን ምቀኝነትን ይዘው ነው። በወንድሞቻችን ላይ መመቅኘት የለብንም። ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ? እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦች እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ፣ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም። ይሄ የተፈቀደ ምቀኝነት ነው። ምቀኝነቱ ግን ምንድነው? እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም። እኛ የዚህች ሀገር ሰዎች እኮ አይደለንም። ሙእሚን ደግሞ ምንድነው? ቸር ነው። ቸር ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከነቢል ቲዩብ ጋር ቤተሰብ ይሁን።